የተወደዳችሁ ውድ የአንከር ዜና ቤተሰቦች ሰላም ፍቅር ጤና ባላችሁበት ድረስ ያለን የሰዓቱን ዜና ይዘን ቀርበናል። በትግራይ ክልል ያሉ ውጥረቶች ከቀን ቀን እየተባባሱ ነው። ህወሓትን የሚወቅሰው ህወሓት ይውረድልን የሽማግሌዎች አንጃ ነው የሚል ትችቶች ከተለያዩ ቦታዎች መሰንዘር ከጀመሩ ሰነባብተዋል። የትግራይ ህዝብ በመረጠው መንግስት መተዳደር አለበት፣ ጊዜያዊ አስተዳደር መቀጠል የለበትም ሲሉ ጀነራል ሳሞራ የኑስም ተናግረዋል። የቀድሞው የኢትዮጵያ መከላከያ ሰራዊት ኤታማዦር ሹም ጀነራል ሳሞራ የኑስ የገታ ጋዜጠኛ ጋር ባደረጉት ውይይት የትግራይ ህዝብ መሪውን መምረጥ ብቻ ሳይሆን በመረጠው አስተዳደር ስር መኖር ይኖርበታል ሲሉ ተናግረዋል። ከቀናት በፊት አቶ ጌታቸው ረዳ የህወሓት አመራሮች ከ65 ዓመት በላይ የሆኑ ሰዎችን መምረጥ እንደሌለብን ተናግረናል። ደብረጽዮን ደግሞ 72 ዓመት በላይ ነው፣ ይህ እንዴት ሊሆን ይችላል? ራሱ ያወጣው ነገር ራሱ ማያከብር ሲል መተቸቱ ይታወሳል። ጊዜያዊ አስተዳደሩ እንዳይቀጥል ደግሞ የግዴታ ምርጫ በመካሄድ ህዝቡ መሪውን መምረጥ እንደሚገባ ማስረድቷል። ምርጫ የህዝቡ ህገ መንግስታዊ መብት ነው ያሉት ጀነራል ሳሞራ ጨምረውም አንዳንድ ፓርቲዎች ተወዳዳሪዎች ግን ይህ ካልተደረገልኝ በስተቀር ምርጫ አይደረግም በማለት ህገ መንግስታዊ እያረጉት ያለው ነገር እንዳልሆነ አስታውቋል። እንዲሁም ፍትሃዊ አይደለም ብለዋል። ሲቀጥሉም የትግራይ ጊዜያዊ አስተዳደር ትግራይ ህዝብ በመረጠው ሰው እንዲተዳደር መፍቀድ እንዳለበት ምክር ለግሰው ጀነራል ታደሰ ይህንንም ያደርጋሉ የሚል ተስፋ እንዳላቸውም ገልጸዋል። ይህን ማድረግ የጀነራል ታደሰን ብቻ ሳይሆን በትግራይ ውስጥ የሚገኙ ፖለቲካዎችን ሁሉ ድጋፍ ማግኘት እንዳለበት የጠቀሱት ጀነራል ሳሞራ ጨምሮ ምርጫውን እንደ መደራደሪያ ማቅረብ ግን ተገቢም ትክክል አይደለም ብለዋል። የትግራይ በአሁኑ ወቅት በተወካዮች ምክር ቤት ፌዴሬሽን ምክር ቤት ምንም አይነት ውክልና እንደሌላ ጠቅሰው በሁለቱ መንግስት ተቋማት የሚወክሉ ህዝቦችን መምረጥ እንዳለበት ተናግረዋል። ሆኖም ህወሓት የምናዳምጠው ነገር የለም፣ ምርጫ ቦርድ ባያቀንም እኛ እስክንረጋገጥ ድረስ ፕሪቶሪያ ስምምነትም እስካለ ድረስ ምርጫ ትግራይ ውስጥ አይካሄድም እንዳለ ነው። አቶ ጀዋር መሐመድ በኢትዮጵያ ፖለቲካ ላይ የተለያዩ አስተያየቶችን መስጠቱን እንደከተለ ነው። ታዋቂው የፖለቲካ ተንታኝና ፖለቲከኛ አቶ ጀዋር መሐመድ አሁን በአፍሪካ ቀንድ ሀገራት መካከል ስላለው ፖለቲካዊ እንቅስቃሴ እና ኢኮኖሚ ጣፋንታ የራሱን አስተያየት በሰፊው አስቀምጧል። ጀዋር በአፍሪካ ቀንድ የመንግስትና የማህበረሰብ ጥፋት የጋራ ሽርክና ኦን ዘ ጆይንት ቬንቸር ኢን ዘ ዲስትራክሽን ኦፍ ስቴት ኤንድ ሶሳይቲ ኢን ሆርን ኦፍ አፍሪካ በሚል ባጋሩ ጽሁፍ በአዲስ አበባ፣ አስመራ፣ መቀሌ፣ ሞቃዲሾ፣ ሀርጌሳ፣ ፖርት ሱዳንና ዳርፎን የሚታዩ ጥረቶች በአካባቢ ፖለቲካዊ ሽኩቻዎች ብቻ ሳይሆኑ በውጭ ኃይሎች የሚቀነባበሩ የጥፋት ፕሮጀክቶች መገለጫ መሆናቸውን አመልክቷል። ጀዋር በጽሁፉ እንዳካተተው የአፍሪካ ቀንድ ሀገራት ወሳኝ የሆኑ ብሔራዊ ውሳኔዎችን ከመወሰናቸው በፊት ከፍተኛ ባለስልጣናት፣ ፕሬዚዳንት፣ ጀነራሎች በቀጥታ መካከለኛው ምስራቅ ዋና ከተማ ሲጓዙ ይታያል። እነዚህ ባለስልጣናት ከውጭ ተጉዞ ሲመለሱ የሀገር ውስጥ ተቋማት ፓርላማና ካቢኔ በሌላ ቦታ የተወሰነ ውሳኔ ለማጽደቅና ህጋዊ ሽፋን ለመስጠት ብቻ ይሰባሰባሉ። ይህም በደምና በመስዋዕትነት የተገነባው ሉዓላዊነት ወደ ትርኢት አውርዶታል ሲል ተችቷል። ወቅታዊ የአፍሪካ ቀንድ መሪዎች አካሄድ በ19ኛው ክፍለ ዘመን በዝሆን ጥርስና የባሪያ ንግድ ዘመቻ የዛንዚባር ተላላኪዎች ጋር ተመሳሳይ የሆነ የጀዋር ጽሑፍም አነጻጽሯል። የውጭ ኃይሎች ግዛትን በቀጥታ መውረር አያስፈልጋቸውም፣ ይልቁኑ ሀገራዊ ጥቅምን ለግል ስልጣንና ሀብት አሳልፈው ለሚሰጡ የሀገር ውስጥ ተዋናይ የበላይነቱን ያከራያሉ ያሉት ጀዋር መሪዎች የመንግስት ጠባቂ ከመሆን ይልቅ የውጭ ዜጎቻቸውን ፍላጎት ለማስፈጸም በጥብጥርና ግዛትን የሚያስተዳድሩ የመግቢያ ደላሎች ሆነዋል ሲሉ ከበድ ያለ ትችት ሰንዝረዋል። ኢትዮጵያን ጨምሮ በታሪክ ጠንካራ የነበሩ መንግስታት ሳይቀሩ የሉዓላዊነት ክብር አጥተው ለሀብታም ጥቃቅን መንግስታት ጥገኛ ደንበኞች እየሆኑ መምጣታቸውን አጋልጧል። ጽሑፉ በመካከለኛው ምስራቅ ጠንካራ ያሉ ኃይሎች ያሉ ማስጠንቀቂያ አስተላልፏል። በአፍሪካ ቀንድ በሚሊሻዎችና በተላላኪ መሪዎች በኩል ክልሉን የመቆጣጠር ስልት ለአጭር ጊዜ አዋጭ ሊመስል ቢችልም ዘላቂነት ግን ከፍተኛ አለመረጋጋትን ሊፈጠር የሚችል ነው ብለዋል። ዛሬ የተሰራን ያለውን ህዝብ ቂምና ቁጣ ድንበር ተሻግሮ የንግድ መስመሮችን፣ ኢንቨስትመንቶችን፣ የጋራ ድንበሮችን ብለዋል። ጀዋርም የትኛውም ሀብት መጠንና ወታደሩ ኃይል ከዚህ አደጋ ሊታደጋቸው እንደማይችል ተንብዮአል። ምንም እንኳን የውጭ ጣልቃ ገብነት ቀጠናውን ቢያተራምሰውም ዋናው ተጠያቂነት ግን የፖለቲካ ልዩነቶችን በሰላማዊ መንገድና በውይይት መፍታት የተሳናቸው የሀገር ውስጥ ኃይሎች ናቸው እንደሆነ ጀዋር አጽንኦት ሰጥቷል። ትጥቅ ትግልን ከንግግር ማስቀደም ለውጭ ጣልቃ ገብነት በር ከፍቷል የሚሉት ፖለቲከኛው መፍትሄው የፖለቲካን እንደገና የህዝብና ኃላፊነት ማድረግ ለግለሰቦች ሳይሆን ለዜጎች የሚሰሩ ተቋማትን መገንባትና የውጭ ተጽዕኖ በድፍረት መመልከት እንደሆነ ጠቁሟል። ጀዋር በጽሁፋቸው ሲያጠቃልሉ እየተካሄደ ባለው ትግል ስለ ስልጣን ብቻ ሳይሆን መጪው ትውልድ የሚረከበው የሚሰራ መንግስት ነው ወይስ በስልጣን ጥመኞች የፈረሰ ፍርስራሽ ሀገር ነው የሚል ጉዳይ ሲል አስገንዝበዋል። የተወደዳችሁ የአንከር ዜና ቤተሰቦች መረጃውን እየሰማችሁ አብራችሁን ስላላችሁ እናመሰግናለን። መረጃውን እየሰማችሁን ባላችሁበት ሁኔታ ላይክ፣ ሼር ማድረጋችሁ እንዳረሱ፣ ለቻናላችንም እንግዳ ከሆናችሁ ሰብስክራይብ አድርጋችሁ ከአንከር ዜና እንድትወዳጁ ገብዘናል። አሁን በዝርዝር ወደ ያዝናቸው መረጃዎች እናልፋለን። በኤርትራ የተቃውሞ መነሳቱና ከባድ ውጥረቶች በከተማው እየተካሄዱ እንደሆነ የአንድ አፍታ ምንጮች ገልጸዋል። ሻዕቢያ ተቃውሞንም ለማፈን እየጣረ እንደሆነ እየታየ ይገኛል። በኤርትራ ጋሽ ባረካ ክልል በሚገኝ ሎጎ አንሴቤ
ቀረና ኩዱ መንደር ያፌት የማነ የተባለ ታዳጊ ላይ በደረሰ ጥቃት ተከትሎ ተቃውሞ ያሰሙ የመንደሩ ነዋሪዎች በአጠቃላይ መታሰራቸውን ቢቢሲ ያናገራቸው የቤተሰብ አባላትም ተናግረዋል። ቢቢሲ ያናገራቸው ከሀገር ውጭ የሚኖሩ የአካባቢው ተወላጅና ስማቸው እንዳይገልጹ የጠየቁ ነዋሪ ጥቃቱ የተፈጸመው ህዳር 6 2018 መሆኑን ተናግረዋል። ከዚያ በኋላ የአካባቢው ነዋሪዎች የግድያውን በሚመለከት ቅሬታ በማሰማታቸው የሟች ወንድም ጨምሮ ከ80 በላይ መንደሩ ነዋሪዎች በመንግስት ኃይል በቁጥጥር ስር መዋላቸውን ቢቢሲ ያነጋገራቸው የቤተሰብ አባላት ተናግረዋል። የ16 ዓመቱ ያፌት በጥይት ጥቃት ከደረሰበት በኋላ አካባቢው ነዋሪዎች ሐሸርፋይ ወደሚባል ወታደራዊ ካምፕ ተወስደው መታሰራቸውና የቤተሰብ አባላትና የመንደር ነዋሪዎችም ለቢቢሲ ትግረኛ ተናግረዋል። ያፌትና ጓደኞቹ በአካባቢው ከሰል በማክሰል እና በመሸጥ ገቢ ያገኙ እንደነበር የተገለጸው የአካባቢው ነዋሪ ጥቃቱ ከመፈጸሙ በፊት ከሰል ለመሸጥ ወደ ሃምበርቲ ሲሄድ ከተያዘ በኋላ በወታደሮች ጥቃት እንደተገረጸበት ገልጿል። የያፌት አባት የማነ ገብረማርያም እስር ላይ በመሆናቸው ልጃቸው ቤተሰቡን እና ራሱን ለመደገፍ ዛፍ ቆርጦ ከሰል ማክሰል ላይ ተሰማርቶ ነበር። በፈረንሳይ የሚኖርና የአካባቢው ተወላጅ የሆነው አዛሪያ ለቢቢሲ ትግረኛ እንደተናገረው ያፌት ቤተሰቡንና ራሱን ለመደገፍ የሚሰራ ጠንካራ ወጣት ነው። የአካባቢው ወጣቶች ብዙ ጊዜ ከሰል የሚያከስሉት ሌሊት ነው። ህዳር 6 2018 ዓ.ም ያፌትና ጓደኞቹ ከሃምበርቲ ወደ ቤታቸው ሲሄዱ ወታደሮች ቁጥጥር ስር አውሏቸው ወታደሮቹ ያፌትና ጓደኞቻቸውን ከነ አህዮቻቸው ቁጥጥር ስር እንደዋላቸው የሚናገሩት አቶ አዛሪያ ወደ ካርና ኩዱ መንደር ለመመለስ ሲሞክሩ ወጣቶች ለማምለጥ በመንደሩ አቅራቢያ ተደብቀዋል ይላሉ። በኋላም ወጣቶቹ አህዮቹን ከወታደሮቹ ለመውሰድ ሞክረው አብዛኞቹ ይሳካላቸው፣ ሟች ያፌትና 3 ጓደኞቹ ግን ሳይሳካላቸው መቅረቱን አቶ አዛሪያ ተናግሯል። የያፌት ጓደኞች ወደ ቤታቸው ሲሄዱ እሱ ግን ወደ አህዮቹ መቆየ ስፍራ ለመምራት ለመውሰድ ሲሞክር ባልታወቀ ጥቃት ተፈጸሙበት። አዛሪያና ሌሎች ለቢቢሲ ስለ ሁኔታው የተናገሩ ሰዎች አስረድተዋል። እንደ አዛሪያ ገለጻ ከሆነ የያፌት በማግስቱ እኩለ ቀን ድረስ አልተነሳም ነበር። በየመንደሩ ነዋሪዎች ሁኔታውን ለባለስልጣን ካሳወቁ በኋላ ቁጣ ቀስቅሷል። ከዛ በላይ ወታደሮች መጥተው አካባቢውን ከበብ ከሚሉት አዛሪያ ፖሊሶች መጥተው አስክሬን ለመመርመርና ፎቶግራፍ ለማንሳት ሲሞክሩ ተከላክሏል። ያፌት ምንም አይነት ምርመራ ሳይደረግለት መቀበሩን አቶ አዛሪያ ተናግሯል። የመንደሩ ነዋሪዎች የወጣቱን አሟሟት ስላልተቀበሉ ቅሬታ ማሰማት መጀመራቸው የሚናገሩት አቶ አዛሪያ ቅሬታቸው በተለያየ መልኩ ሲገለጽ ወታደሮች ሰብስበው እንዳሰራቸው ገልጿል። በጌታቸው ረዳና በጠቅላይ ሚኒስትር አብይ አህመድ መሃል ንፋስ ገብቷል የሚሉ ዜናዎች ሲሰራጩ ሰንብተዋል። ከሰሞኑ በጠቅላይ ሚኒስትር አብይ አህመድና ጌታቸው መሃል መቃቀር መፈጠሩን የሚገልጽ መረጃዎችም ለኛ ሁሌ ጥያቄ ይደርሰን ነበር። በአልጀዚራ ቃለ ምልልስ የተነሳ ጠቅላይ ሚኒስትር ጋር ተቃቅረዋል ሲባሉ የነበሩት አቶ ጌታቸው ረዳ ግን በትላንት ዕለት ጠቅላይ ሚኒስትር አዲስ አበባ ባቀረቡት ጥናት ጽሑፍ ላይ ተገኝተዋል። አቶ ጌታቸው በዛ መድረክ ላይ መገኘታቸው ከጠቅላዩ ጋር ያለ ግንኙነት ተሻክሯል የሚለው መረጃ ላይ ሐሰተኝነት ያደላል ይላሉ ምንጮች። በዚህ ጋር ተያያዘም ጠቅላይ ሚኒስትር አብይ አህመድም ጥናታዊ ጽሑፍ አቅርበዋል። በዛ ፕሮግራም ላይ የአዲስ አበባ ዩኒቨርሲቲ 75ኛ ዓመት ምስረታ በዓልን ምክንያት በማድረግ የዩኒቨርሲቲው የቀድሞ ተማሪ የሆኑት ጠቅላይ ሚኒስትር አብይ አህመድ ዶክተር የምሁራንን ሚና ለሀገራዊ ብልጽግና በሚል ርዕስ የጥናታዊ ጽሑፍ አቅርበዋል። የአካዳሚ አመራሮች፣ ከፍተኛ የመንግስት ኃላፊዎች እና የስራ ዋና ሰዎች በተገኙበት ገለጻው ተሰጥቷል። የትናንትናው መርሃ ግብር 75ኛ ዓመቱን በዓል ለማክበር ላለፉት 8 ዓመታት ሲደረጉ የነበሩ ተከታታይ ገለጻዎችና ፕሮግራም ማጠቃለያዎችን ያጠቃለለ ነው ተብሏል። የተወደዳችሁ ተመልካቾቻችን ለሰዓቱ የያዝናቸው ዜናዎችን ይመስላሉ። የዩቲዩብ ገጻችንን ሰብስክራይብ፣ ሼር፣ ላይክ በማድረግ አጋርነታችሁን አሳዩን። ሰናይ ጊዜ